ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት ማድረግ በፍጹም እንዳይረሳ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ዛሬ እንግዲህ በዋናነት በርካታ ቁጥር ያላቸው ኢትዮጵያኖችን ጥያቄ ያስነሳ ጉዳይ የዘንድሮ 2026 ኢንትሪ ቪዛ አፕሊኬሽን ፎርምን በማስመልከት ክፍያውን በማስመልከትም ነው። በርካታ ኢትዮጵያኖች አሁን ጭንቀት ውስጥ የገቡት ክፍያን በማስመልከትም ነው። ሌሎች ደግሞ አያውቁም። ክፍያ $1 አለ ስለተባለ ብቻ በየኮምፒውተር ቤቱ በቀላሉ የሚከፈል መስሏቸዋል። ምንድን ነው ይህ ክፍያ? ለበርካቶች ደግሞ ለሚያውቁት ጥያቄ የፈጠረባቸው በዋናነት እንግዲህ የኛ በጣም ኢኮኖሚ እንደምታወቀው የዶላር ከፍተኛ እጥረት ስላለበት ማስተር ካርድ ወይም ክሬዲት ወይም ፔይፓል እነዚህ ካርዶች በቀላሉ ማግኘት አይቻልም። ምክንያቱም ኢትዮጵያዊ ሆኖ ዲያስፖራ ያም አውሮፓና አሜሪካ ወይም አልፎም አንዳንድ አረብ ሀገራት የሚኖሩት ካልሆኑት በስተቀር መያዝ አይችሉም። ለዚህ ነው በዋናነት በጣም የከበደው ለበርካቶችም ጥያቄ ሆነው አከፋፈሉን በማስመልከት እንዴት ነው የምናደርገው በማለትም በርካቶቹ ጭንቀት ውስጥ ገብተዋል። በጣም ቀላል የማያሳስብ ጉዳይ ነው ይህ። በዋናነት እንግዲህ ዲቪ የሚከፈልበት አንዳንዶቹ ሀሳባቸውን አስቀምጧል። ባይቢት ወይም ባይናንስ የተለያዩ ብሎም ያ 100% ሊያጠራጥር ይችላል። የአሜሪካ መንግስት እርግጠኛ ላይሆን ይችላል፣ ምናልባት ላይፈልግ ይችላል በዚህ በዲቪ ዙሪያ ማለትም ነው፣ ጎቨርንመንታል ስለሆነ ማለትም ነው። ከዛ ይልቅ በዋናነት ግዴታ መያዝ ያለባችሁ ፔይፓል ካላችሁ አሪፍ ነው፣ ወይም ክሬዲት ካርድ ወይም ማስተር ካርድ ይህ ነው የሚያስፈልጋችሁ ለፎርሙ። ይህ ካላችሁ በጣም በቀላሉ $1ን ቆርጣችሁ ኮንፍርሜሽን ማግኘት ትችላላችሁ። ያለዚህ ክፍያ ማግኘት አትችሉም። $1 ይቆረጣል። ከዛ ነው ኮንፍርሜሽኑን የምታገኙት፣ ዳውንሎድ አድርጋችሁ የምታስቀምጡት። ይህ ደግሞ የዘንድሮ ዲቪ የመውጣት እድሉ በጣም ሰፊ ስለሆነ ክሬዲት ካርድ ወይም ማስተር ካርድ ወይም ፔይፓል አወጣት በጣም ከባድ ለመስላችሁ በርካቶቹ ከባድ ነው ብላችሁ የምታስቡት በጣም ቀላልና በጣም ቀላል ለማመን በሚከብድ ሁኔታ ክሬዲት ካርድ ወይም ማስተር ካርድ ወይም ፔይፓል አካውንት ኢትዮጵያ ሆናችሁ ማውጣት ትችላላችሁ። ከዚህ በፊት እንግዲህ ዩቲዩበሮች የተለያዩ ትምህርቶችን ሲያስተምሩ ማስታወቂያቸውን ሲሰሩ ነበር። በርካታ ቁጥር ያላቸው ኢትዮጵያኖች ማስተር ካርድ ኢትዮጵያ ሆኖ ማውጣት እንደቻሉ ጀምረም የአደባባይ መረጃዎች ናቸው። ማስተር ካርድ በጣም በዋናነት ይመከራል። ምክንያቱም ብዙ ጊዜ ከዚህ በፊትም እኔ ቪዛ ወደ ኢስተርን ዩሮፕ ያኔ አንድ ሞልዶቫ የምትባል ሀገር ምናልባት በርካታ ኢትዮጵያኖች ያውቋታል። ከዚህ በፊት አፕላይ አድርጌ በማስተር ካርድ ነበረ ኮንፍርሜሽን የፈጸምኩት የዛሬ ወደ 6 ዓመት ይሆናል። 2012 ማለት በእኛ አቆጣጠር ማለትም ነው፣ ከኮሮና በፊት ማለትም ነው። ኮንፍርሜሽኑን በኦንላይን ነበረ። ያው ኮንፍርሜሽን ላይ በዋናነት የግድ የራሳችሁ ማስተር ካርድ ለክፍያ ያስፈልጋል ማለት አይደለም። ውጭ ሀገር ዘመድ ካላችሁ ይሰየው ማስተር ካርዱን ያው እዚሁ ፎርሙ ሞልታችሁ ሲጨርሱ ከጀርባ ያለውን ፎርም ዴድላይን ኤክስፓየር ዴት የሚለው የማስተር ካርዱን ፎርም ካስገባችሁ በኋላ እሱ ጋር $1 ይቆረጥ የሚል ስልክ ቴክስት ይደርሰዋል ለባለቤቱ። ያ ቴክስትን ደግሞ ቴክስት ላይ የገባው ዲጂታል ዲጂቱን ስልክላችሁ ኦንላይን እዚህ ቁጭ ብላችሁ በስልክ ተደዋውላችሁ ኮንፊርም አድርጋችሁ የመጨረሻ የዲቪን ፎርም ወይም አፕሊኬሽኑን ኮንፈርሜሽን ዳውንሎድ ወይም መውሰድ ትችላላችሁ ማለትም ነው። እንግዲህ በዋናነት ዘመድ ካላችሁ እሰየው፣ ካልሆነ ደግሞ ምን ልንገራችሁ መሰላችሁ መፍትሄ ማለት ነው። በዋናነት ኢትዮጵያ ሆናችሁ ማውጣት ስለሚቻል 6-7 ሆናችሁ ብዙ ብር ወጪ ሳታወጡ $100 ወይም $150 $6 እና 7 አዋጣችሁ እዛው ማስቀመጥ እስከ 10 ከቻላችሁ 10 ሰው እዛው ላይ አዋጣችሁ አካውንቱን መክፈት ትችላላችሁ በቀላሉ በጣም ማለትም ነው። ከዛ በኋላ $1 እዛው እያወጣችሁ መክፈል ትችላላችሁ። ለአንድ ሰው ምናልባት ለአንድ ዲቪ ብሎ ወደ 17,000 15,000 ብር አውጥቶ ማስተር ካርድ አካውንት ከሚከፍት 6-7 እስከ 10 ሆናችሁ በትብብር ወይም 20 ልትሆኑ ትችላላችሁ። ምክንያቱም በአንድ ማስተር ካርድ ለ100 ሰው ክፍያ መፈጸም ትችላላችሁ ማለትም ነው። በጣም ፍቱን መላ ነው። ፔይፓልም ክሬዲት ካርድም እንደዚህ ነው። የዘንድሮ እንግዲህ አወጣጡ እንደዚህ ስለሆነ በጣም ቀላል ነው። ከዚህ በፊት ዩቲዩበሮቹ በተለያዩ አጋጣሚ ማስታወቂያ ሲሰሩ ነበረ። የሚሰሩት ቱቶሪያል በዋናነት እንግዲህ እንዴት አወጣጡ በጣም ቀላል እንደሆነ ኢትዮጵያ ሆናችሁ ማውጣት እንደምትችሉ ወኪሎች በኦንላይን በኩልም ማውጣት እንደሚቻልም ከዚህ በፊት እንግዲህ የተለያዩ
ቴክኒኮችን ወይም ፍቱን መላዎችን ተጠቅመው ሲያወጡ እንደነበረና በርካታ ቁጥር ያላቸው ኢትዮጵያኖች በተለይ ለዱባይ ቪዛ ክፍያ ይሁን ለተለያዩ ሀገራት ቪዛ ክፍያ ኦንላይን ለሚፈልጉት በተለይ ኤሌክትሮኒክስ ሲስተም ቪዛ አፕላይ የተለያዩ ሀገራት ስለሚደረግ አንዳንድ ሀገራት በዛ ፎርም ሞልቶ እንደሚሄዱ ጭምር ነው። በተለይ ኢቪዛ ለሆኑት ሀገራት ማለት ነው። ለኢትዮጵያ ኢቪዛ ለኢትዮጵያ ፓስፖርት ካልደር ኢቪዛ ለሆኑት ሀገራት በዛ መልኩ ከፍሎ እንደሚሄዱ ጭምርም ምንም ጥርጥር እንደሌለ ጭምርም ነው። እንግዲህ የዘንድሮ የዲቪ ፎርምን በማስመልከት የትምህርት ደረጃ እንዳለ ሆኖ ምንም መሳሳት የለባችሁም። የትምህርት ማስረጃ፣ የልደት ካርዳችሁ፣ ፓስፖርት ላይ ያለው አንድ ስፔሊንግ አንድ ፊደል መሳሳት የለባችሁም። ኤግዛክትሊ ማቻርጋችሁን ማስቀመጥ ያለባችሁ ነገ ምናልባት ከወጣላችሁ ዋጋ ሊያስከፍላችሁ ስለምችል ማለትም ነው። ይህ በዋናነት ልታሰብበትና በጣም ጥንቃቄ ሊደረግ ይገባል። ሌላኛው ደግሞ በዚሁ ዲቪ ፎርም ላይ ፎቶ ዲቪ ሳይዝ መሆን አለበት። ደግሞ ባክግራውንዱ ነጭ የሆነ ጥራት ያለው በካሜራ ተነሱ። ምክንያቱም ሲስቴሙ ሰሌክት ሲያደርግ ጥሩ ፎቶና ምርጥ ኳሊቲ ይፈልጋል። ሌላኛው ደግሞ አሞላል ላይ እንግዲህ ትክክለኛ የጎቨርንመንታል ዌብሳይት ዩዲቪ ስቴት ጂኦቪ ዶት ይላል። ጂኦቪ ዶት ዩኤስ የምለው እንግዲህ ጂኦቪ ማለት ጋቨርንመንታል ነው፣ ሌጋል ነው። ማንም በጂኦቪ ዶት ስም ስኬመር ወይም ሀሰተኛ ሰዎች መክፈት እንደማይችሉም ነው ዌብሳይት ማለት ነው። እዛ ላይ ግቡና አፕላይ ማድረግ በፍጹም እንዳይረሳ። ሌላኛው እንግዲህ የአያታችሁ የአባታችሁ ስም እንግዲህ በተጨማሪ የሚያስፈልገው ክፍያ ዲቪ ከወጣ በኋላ ዲቪ ከደረሰላችሁ በኋላ ወደ 200 ምናምን አካባቢ ዩኤስዲ መጠየቅ ጀምረዋል ማለትም ነው። ከዚህ በፊትም እንደምታወቀው በረራ ለተለያዩ ወጪዎች ከዚህ በፊት ኢትዮጵያኖች ሲያወጡ ነበር። ወደ 200 ምናምን ሺህ ብር አካባቢ ደግሞ በዋናነት የሚያስፈልገው 200 የሚል ዩኤስዲ በዋናነት የሚያስፈልግበት ዋነኛው ምክንያት ያው ዲቪ ከወጣ በኋላ የምትከፍሉት ክፍያ ነው። ይህ 200 አካባቢ የሚገኘው በእኛ ወደ 30 እስከ 40 ሺህ ሊሆን ይችላል። ይህ ከወጣ በኋላ ያው እሱ በጣም የሚከብድም አይደለም ዘንድሮ የወጣው። ይህ ዘንድሮ በርካቶች ስጋታቸውን ሲያስቀምጡ ነበረ። ዲቪ ዘንድሮ እንዳው ፎርም ራሱ ሞላ አይመስልም በማለት ነው። ይሞላል። እንግዲህ ቆይታው ከዚህ በፊት እንደ በፊቱ ረጅም ጊዜ አይደለም። ለአንድ ወር ብቻ ነው ቆይታው ዲቪ ፎርም የምንሞላው ማለትም ነው። አንድ ወር በኦክቶበር ላይ ይጀምራል። ኦክቶበር 16 አካባቢ እንደሚጀምርም ነው የወጡት መረጃዎች የሚያሳዩት። ኦክቶበር 16 ጀምሮ መሙላት እንደምትችሉ ደግሞም ዩኤስጂኦቪ እዛው ዌብሳይት ላይ ከዚህ በፊት ስትሞሉት የነበረው ህጋዊ ወይም ሌጋል ዌብሳይት ላይ ገብታችሁ መሙላት በፍጹም እንዳይረሳ። ዲቪን በማስመልከት ምናልባት ዘንድሮ እንግዲህ አሁንም 56 ሺህ ሰው ልፈልግ ስለምችል በዚሁ እድለኞቹ ደግሞ እንደሚቀናላቸው ምንም ጥርጥር የለውም። ስለዚህ ተስፋ አትቁረጡ። ሰው በሰውም ይሁን ከመሙላት ወደ ኋላ አትበሉ። ምክንያቱም ዘንድሮ የሚሞላ ሰው ቁጥር በጣም እጅጉን ልዳከም እንደሚችልም ነው። ማስተር ካርድና ከክሬዲት ወይም ፔይፓል ክፍያ ዙሪያ በማስመልከት በርካቶቹ የክፍያ አክሰስ ላይ ያገኙ ስለሚችሉ ክፍያውን በማስመልከት ሰው በሰው እንደምንም በት ብላችሁ ተረባረባችሁ መሙላቱን እንዳትረሱ። እጣ ነው። 56 ሺህ ሰው ነው። እንደ ሎተሪ ከ1 እስከ 5 የሚባል ነገር የለም። 56 ሺህ ሰው ስለሆነ እድላችሁን ሞክሩ። ምክንያቱም እድል መሞከር በፍጹም እንዳይረሳ። ወደ አሜሪካ ነው። በጣም ኢቪዛ ፎርም በጣም ቢከብድም ያው ቀላል ነው። በጣም ደግሞ ቆም ብሎ ለሚያስብ ሰው ክፍያ ዘዴዎች አሉ፣ ሲስተሞች አሉ። አሁን ቴክኖሎጂ እያንዳንዱ በራፍ ላይ ደርሷል። ምናልባት በባይቢትና በባይናንስ የሚቻል ከሆነ ደግሞ ብዙ ሰው ተገላገለ ማለትም ነው፣ ሰላሙን አገኘ ማለትም ነው። በዛ የሚቻል ከሆነማ በርካቶቹ ተገላገሉ። ግን በዋናነት ግዴታ ዩ ሃቭ ቱ ሆልድ ማስተር ካርድ፣ ክሬዲት ካርድ ወይም ፔይፓል አካውንት ቢኖር በጣም ሌጋል ነው። ክፍያውን በጣም ለመፈጸምም ቀላል መንገድ ነው። ያኞችም እንደዚሁ ቀላል ናቸው። ግን በዋናነት ለፎርሙ በተለይ ለቪዛ የተለመደው እነዚህ ናቸው፣ ማስተር ወይም ክሬዲት ወይም ፔይፓል ናቸው። ምክንያቱም በዚሁ ከዚህ በፊትም ዩቱብ አድሴንስም እንደዚሁ ማስተር ካርድ ክሬዲት ካርድ አይፈልግም፣ ቀጥታ በባንክ ነው የሚልከው። ስለዚህ በጣም የጠበቀ ግንኙነት ስላላቸው ነው። ምናልባት የአሜሪካ መንግስት ኢትዮጵያ ሆኖ ክፍያ የሚከፈልበትም ነገርም ከተመቻቸ ምናልባት ጥሩ ሊሆን ይችላል። ግን ያ የሚቻል አይመስልም። ቴክኖሎጂ ተራቋል። ግን በኤምባሲ ዌብሳይት በኩል እንደዛ ብቻል ጥሩ ነበረ። ግን ያው እንደዛ ምቻል ስላልሆነ ማስተር ወይም ፔይፓል ወይም ክሬዲት ካርድ ብትይዙ በጣም ቀላልና ፍቱን መላ
ነው ለእናንተ ይዤላችሁ የመጣሁት። አጠቃላይ ያን በማስመልከትም ይጠቅማችኋል ብዬ ቀለል ባለ መልኩ ክሊር በሆነ መንገድ ነው ለእናንተ ይዤላችሁ የመጣሁት። የዘንድሮ ፎርምን በማስመልከት አዲስ እንግዲህ ሪኳየርመንት አስቀምጠዋል ማለት ነው የአሜሪካ መንግስት። ያን በማስመልከትም ነው ክራቴሪያውን በማስመልከት ይጠቅማችኋል ብዬ ነው ለእናንተ ይዤላችሁ የመጣሁት ማለትም ነው። እስካሁን ድረስ እንግዲህ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል እንግዲህ የምተላለፉት በዋናነት ወቅታዊና ታማኝ እንዲሁም ጠቃሚ ሊደመጡ የሚገቡ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያደርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።